አድማጭ ተመልካቾቻችን ለዛሬ ያልናቸውን መረጃዎች ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ አዲስ ፎከስ ሚዲያን ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ጎራ መካከለኛና ከፍተኛ አመራሮች ፓርቲው ዳግም ምዝገባ እንዲያካሂድ በኢትዮጵያ ብሔራዊ ምርጫ ቦርድ የተላለፈውን ትዕዛዝ በመኮንን ህጋዊ ሰውነቱ በፕሪቶሪያ ስምምነት መሰረት እንዲመለስለት ጠየቀ። እነዚሁ አመራሮች በክልሉ የተቃዋሚ የፖለቲካ ፓርቲዎች አባላት ያቀፈውን የጊዜያዊ ምክር ቤት ህልውና እንደማይቀበሉትም አስታውቀዋል። የፓርቲው አመራሮች ይህን ያስታወቁት ከሐሙስ ሚያዝያ 23 ጀምሮ በመቀሌ ከተማ በሚገኘው የሰማዕታት ሐውልት አዳራሽ ሲያካሂዱት የቆዩትን ስብሰባ በትናንትናው ዕለት ሲያጠናቅቁ ባወጡት የአቋም መግለጫ ላይ ነው። ብሔራዊ አንድነታችን ሉዓላዊነታችንን ለማረጋገጥ በሚል መሪ ቃል በተካሄደው በዚህ ስብሰባ 1337 የፓርቲው መካከለኛና ከፍተኛ አመራሮች ተሳትፈዋል ተብለዋል። የስብሰባው ተሳታፊዎች በስብሰባቸው ማጠቃለያ ባወጡት ባለ 10 ነጥብ የአቋም መግለጫ ካነሷቸው ጉዳዮች አንዱ የህወሓት የህጋዊ ሰውነት የማግኘት ጉዳይ ነው። ህወሓት 50 ዓመት የሞላው እና በህዝብ ልብ የታተመ መሆኑን በመግለጫቸው የጠቆሙት አመራሮቹ የፓርቲው እውቅና በትግራይ ህዝብ የሚወሰን ነው ብለን እናምናለን ሲሉ አቋማቸውን አስታውቀዋል። ከፕሪቶሪያ ስምምነት በተቃራኒ የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን በድጋሚ ለመመዝገብ የሚያደርገውን ተደጋጋሚ ሙከራ እንደሚያወግዙም አመራሮቹ በአቋም መግለጫቸው ላይ አስፍረዋል። በወልቃይት አሁን ለተገኘው ነጻነት መላው የአማራ ህዝብ ዋጋ ከፍሎበታል ሲሉ ኮሎኔል ደመቀ ዘውዱ ተናገሩ። ለወልቃይት ጠገዴ ሰቲት ሁመራ ዞን ለተገኘው ነጻነት መላው የአማራ ህዝብ ዋጋ ከፍሎበታል ያሉት የዞኑ ምክትል አስተዳዳሪና ሰላምና ጸጥታ መምሪያ ኃላፊ እንዲሁም የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዱ ከብዙ ድካምና በርካታ መስዋዕትነት በኋላ በተባበረ ጽናታችን ነጻነታችንን አግኝተናል ብለዋል። ለዘመናት በገዛ ርስታችን ስንሳደድ የባርነት ቀንበርን ተሸክመን ቆይተናል ያሉ ሲሆን ያገኘነውን ነጻነት በህግ አግባብ ለማረጋገጥ በመተባበርና በመቀናጀት ልንሰራ ይገባል ብለዋል። ነጻነታችንን ለማረጋገጥ የማንነት ኮሚቴው በርካታ ችግሮችን በመቋቋም በጽናት ተጋድሎ አድርጓል ብለው ያሉት ኮሎኔሉ ይህም ፍሬ አፍርቶ በጋራ በነጻነት እንድንገናኝ ሆነናል ሲሉ ተናግረዋል። አስመላሽ ኮሚቴው አሁንም የነበረውን ተጋድሎ በማስቀጠል አማራዊ ማንነታችን በህግ አግባብ ለማጽናት በመቀናጀት ልንሰራ ይገባል ሲሉ አንስተዋል። ለቀጣዩ ትውልድ ዕዳን አናወርስም ያሉት የዞኑ አስተዳዳሪ አቶ አሸተ ደምለው ትግላችን የእውነትና የፍትህ ትግል በመሆኑ የሰማዕታትን አደራ በማስቀጠል ዛሬም እንደ ትናንቱ በመተባበር ልንሰራ ይገባል ብለዋል። ማንነት ሊቀየር የማይችል በተፈጥሮ የሚሰጥ ነው ያሉት አስተዳዳሪው የወልቃይት ጠገዴ ህዝብ ባለፉት ዓመታት እኔ አማራ ነኝ ብሎ ሲታገልና ሲሳደድ ቆይቷል ሲሉ ገልጸዋል። ይህ ትውልድ ለዘመናት ዋጋ የተከፈለበት አማራዊ ማንነትን በመተባበርና በመቀናጀት በህግ አግባብ ሊያጽናም ይገባል ሲሉ አንስተዋል። አማራዊ ማንነታችንን ለማስመለስ ባለፉት ዓመታት የብዙ ወንድሞቻችንን ህይወት አጥተናል ያሉት የአስመላሽ ኮሚቴው አባላቶች የሰማዕታትን አደራ በማስቀጠል ማንነታችንን በህግ አግባብ እንዲረጋገጥ ከምንጊዜውም በላይ እንሰራለን ብለዋል። ትግላችን ራስን የመሆን ትግል ነው ሲሉ ተናግረው ራስን የመሆን ትግል በራስ ባህል የመጠቀም በፈለጉት ቋንቋ የመጠቀምና በፈለጉት ስርዓት በነጻነት የመኖር መብት ነው ሲሉ ገልጸዋል። ማንነት የሚሸጥና የሚቀየር አይደለም፣ ጨካኞች እኛን ካልመሰላችሁ በማለት በኃይል ሌላ ማንነት ለመስጠት ሲታገሉ ቢቆዩም የእውነት ጊዜዋ ደርሶ ነጻነታችንን አግኝተናል፣ አማራዊ ማንነታችንን በአደባባይ እየገለጽን ነው ሲሉ አንስተዋል። የራሳችንን አሳልፈን አንሰጥም፣ የማንንም አንፈልግም፣ እኛ አማራዎች ነን ያሉ ሲሆን መንግስት ማንነታችንን በማረጋገጥ እንደዚህ ጋር በጀት የማግኘት መብታችን እንዲያሰፍልልን ሲሉ መልእክታቸውን አስተላልፈዋል። ኤርትራ ለትግራይ ወደቦቿን ልትከፍት ነው። የማህበራዊ ሚዲያ ምንጮች እንደዘገቡት ኤርትራ ለትግራይ ኃይሎች በሰብአዊነት ምክንያት ወደቦቿን ለመክፈት ወስናለች። ይህ ውሳኔ የትግራይን የታመቀ ስቃይ ለመከላከል የቆመ የሰብአዊነት አቋም ነው ተብሎ ተገልጿል። ይሁን እንጂ የኤርትራ መንግስት እስካሁን ይፋዊ ማስታወቂያ አላወጣም። ይህ እርምጃ በኢትዮጵያ ትግራይ ክልል ያለው ውጥረት እየጨመረ ባለበት ወቅት የወጣ ሲሆን አንዳንድ ወገኖች ይህ የኤርትራ እርምጃ ከደብረጽዮን ገብረ ሚካኤል አንጃ ጋር ግንኙነት ሊኖረው እንደሚችል ይገምታሉ። ከዚህ ቀደም ደብረጽዮን የሚመራው ቡድን ከኤርትራ ጋር በመተባበር ኢትዮጵያን ለመቃወም እቅድ አውጥቷል የሚል ክስ ቀርቦ ነበር። አንድ በስዊዘርላንድ የሚኖር የኤርትራ አክቲቪስት ይህ እርምጃ ፖለቲካዊ ሳይሆን ሰብአዊነት ላይ ያተኮረ መሆኑን ገልጿል። ኤርትራ የጦርነት ዋጋ እንደምታውቅና ለዚህም ሰብአዊነትን እንደመረጠች ተናግሯል። በሌላ በኩል በደብረጽዮን የሚመራው ኤርትራን የትግራይን መሬት በህገወጥ መንገድ በመያዝና ዘር በማጥፋት ሲል ከሷል። በአሁኑ ወቅት በኤርትራና በአብይ አህመድ መንግስት መካከል ያለው ግንኙነት የሻከረ መሆኑ ተጠቁሟል።
እንደ መሰረት ሚዲያ ዘገባ ከሆነ በአንዳንድ የአዲስ አበባ እስር ቤቶች የሚፈጸሙ ወንጀሎችና በደሎች ለማመን የሚያስቸግሩ መሆናቸው ታውቋል። ለደህንነቱ ሲባል ስሙን የማንጠቅሰው የመጀመሪያው የመረጃ ምንጫችን ያለው መሰረት ሚዲያ መርካቶ ዕቃ በመሸከምና አልፎ አልፎ በመላላክ 4 ቤተሰብ እንደሚያስተዳድር ይገልጽና ታሪኩን እንዲህ ያስረዳል ይላል። እኔ ፍጹም ደሃ ነኝ። መጋቢት ወር መጨረሻ ላይ መገናኛ አካባቢ አንድ ሲቪል የለበሰና ሰውነቱ በስፖርት የዳበረ ወጣት ባስ ከምጠብቅበት ምሽት 1 ሰዓት ላይ ጠራኝ። አቤት አልኩት። መታወቂያ አለኝ። የአዲስ አበባ መታወቂያ ሰጠሁት። ስልኬን ተቀበለኝ። ስልክ ዳታ የለውም፣ ካርድ ሙላለኝ። የ50 ብር ካርድ ሞላው። በስልኬ ውስጥ ያለውን ነገር ካየ በኋላ ምንም ነገር ማግኘት አልቻለም። ሆኖም እኔን በአይኑ እየገላመጠ ፎቶ ጋለሪ ውስጥ ልሙጥ ባንዲራ ዳውንሎድ አድርጎ ልሙጥ ባንዲራ ይዛልና በቁጥጥር ስር ውልሃል አለኝ። ለመናገር ስሞክር በጥፊ መታኝ። ደነገጥኩ። ኧረ እኔ ስለ ፖለቲካ የማውቀው ነገር የለኝም፣ ልጆች አሳዳጊ ነኝ ብዬ እምባይን እያነባው ስለምነው አይ ሾላ ማረሚያ ቤት ትገባለህ፣ ካልሆነ 3000 ብር ክፈል አለኝ። እኔ ምንም የለኝም ስለው በቀጥታ ሾላ ወስዶ ማረሚያ ቤት አስገባኝ። በጣም ድንጋጤ፣ ፍራች ይታይብኛል። ማረሚያ ውስጥ ስገባ በርካታ ወቅታዊ ታፋሾች፣ የማውቃቸው ነጋዴዎች፣ ባለሙያዎች፣ አመራሮች፣ ወዛደሮች፣ ሌቦችና የሌባ ተቀባዮች፣ በእነሱ አጠራር የእጅ ባለሙያ ብቻ የሌለ የለም። ታሳሪዎቹ በአብዛኛው የአማራና ትንሽ የወላይታ ተወላጆች ናቸው። አሁን ፍርሃት የለቀቀኝ፣ ከኔም የባሱ ታሳሪዎች አሉ ብዬ ተጽናናው። የሌላኛው ታሳሪ ታሪክ ደግሞ እንዲህ ነው። የምዕራብ ጎጃም ዳንግላ ወረዳ አዲስ ኪዳን ተወላጅ ነው። አጋጣሚ ሊያገባ ወደ አገሩ ሊሄድ የባስ ቲኬት ቆርጦ አልጋ ይዞ ካለበት ዕቃ ገዛዝቶ ሲገባ ቀበቶ የፋኖ ይመስላል ተብሎ እንደተያዘና ከፍተኛ ገንዘብ ጠይቆ መክፈል እንዳልቻለ ተናግሯል። ስለ ሰርጉ ሲያወራ ሌሎች ታሳሪዎች እያለቀሱ እንደሰሙት ይናገራል። እንደ ዘገባው ከሆነ ሁሉም የሚታፈስ ሰው አማራጭ ይቀርብለታል። ወይ ገንዘብ ይከፍላል፣ ካልሆነ ይታሰራል። ዋናው ጉዳይ አንዳንዱ በዘመድ በእጅ መንሻ በ2 ቀን ይፈታል። ስትታፈስ ቢዝነስ ይሰራብሃል። ወይ ለሲቪሎቹ ከፍለ ትለቀቃለህ፣ ወይ ለኢንስፔክተርና ኮማንደሮች ከፍለ በ2 ቀን ትፈታለህ። ሌላውና ታላቁ ቢዝነስ ስትያዝ የተቀበሉትን ስልክ ካልከፈልክ በታሪክ አይመለስም። ብቻ ምን ልበል፣ አንዱ ተበድሮ አንዱ ከዘመድ አስልኮ ሌላው ጥሮ ግሮ የገዛው ስልክ አይመለስም በማለት ሁኔታውን አስረድተዋል። አንዳንድ የመንግስት ሰራተኞች በቴሌ ብድር የገዙት ስልክ እንደማይመለስላቸው ጭምር የጠቆሙት እነዚህ የቀድሞ ታሳሪዎች እውነት መንግስት ይህን መረጃ ያውቃሉ የሚል ጥያቄ አቅርበዋል። የእስራኤል ትልቁ አየር ማረፊያ በየመን ሁቲዎች የሚሳኤል ጥቃት ተሰነዘረበት። ጥቃቱ በእስራኤል የሀገሪቱ ዓለም አቀፍ አውሮፕላን ማረፊያ ቤን ጎሪዮን አውሮፕላን ማረፊያ አቅራቢያ የደረሰ መሆኑን የእስራኤል መንግስት ይፋ አድርጓል። ጭሱ ወደ አየሩ በመውጣቱ በተርሚናል ህንፃ ውስጥ ባሉ ተሳፋሪዎች ላይ ድንጋጤ ፈጥሯል። በክስተቱ 6 ሰዎች ጉዳት ደርሶባቸዋል። የሁቲ አማጽያን በቀናት ውስጥ ለሁለተኛ ጊዜ እስራኤል ላይ ጥቃት ሰንዝረዋል። የእስራኤል መከላከያ ያጠቃን ማንም ይሁን ማን 7 እጥፍ አጸፋዊ ምላሽ እንሰጣለን በሚል አስጠንቅቋል። ለሚሳኤል ጥቃቱ ኃላፊነቱን የወሰደው ሁቲ የእስራኤል አውሮፕላን ማረፊያ ከእንግዲህ ደህንነቱ የተጠበቀ አይሆንም ብሏል። ሁቲ ለፍልስጤማውያን አጋር በመሆን እየሰራ እንደሚገኝም ጠቅሷል። ውድ ቤተሰቦች ለአሁን የያዝንላችሁ መረጃዎች ይህን ይመስሉ ነበር። በቀጣይ በሌሎች መረጃዎች እስክንገናኝ ቸርን ሰንብት።